በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ምዕራፍ 2 ክፍል 6 ታላቁ የአይሁድ ሸንጎ። ታላቁ የአይሁድ ሸንጎ በስልጣን ከፍተኛነት ከሌሎች ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚህ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቃነ ካህናትነት ያገለግሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎ ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንንና በሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍ ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆቹን በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በእርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰባስበዋል። በመድኃኔዓለም ዕለት በማለዳ በሚደርሰው ምስጋና ማኅበራን አይሁድ ተመድበሉ፣ ለሰቂሉ አምላክ ተማሃሉ፣ ከቡረ ንኩሰ ሰቀሉ፣ ደሙ ላይ ሌነ ወላይ ደሙሉ ድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎዎችና አንዳንድ ጊዜም በሊቀ ካህናት ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት የተወሰደ ድንጋጌ ነው። ታላቁ ሸንጎ የሚሰባሰበው የሶስት ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሥን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሥ ላይ የመፍረድ ስልጣን ነበረው። ከዚህም አልፎ ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህ ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያተር ነው። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናት የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሶስተኛው ሰው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎ የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምህረት ውሳኔን የማስተላለፍ ኃላፊነት ነበረበት። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔዓለም የነገሥታት ንጉሥ ሊቀ ካህናትና መሲህ ነውና ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበረ። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎውን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደስ ውስጥ በተዘጋጀው ፍርድ የሚሰጥበት አለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰበሰባሉ። በዚህ ስብሰባ ውሳኔው ላይ ድምጽ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉ መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምጹን ሚዛን አገናዝቦ የመጨረሻው ውሳኔ ይፋ ያደርጋል።
ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድሞ ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝብ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርድ ሂደት ሲጠይቁት ዝም ይል የነበረው ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓድሎ ነበር። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጪ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክሯል። የሸንጎ የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎው ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰጥበት ሰዓት ድረስ ብቻ ነበር። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎ ሕግ በሰንበት ዋዜማ፣ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለክል ነው። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበረ። የተያዘበት ቀን በአይሁድ አቆጣጠር ኒሳን እንዲሁም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ኛው ቀን ድረስ ጠብቃት የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ተብሎ ተነግሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙት መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበል ላይ የቀቡበት የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉት በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብጽ ባርነት ነፃ ያወጣው በግ በታረደበት በዚያው ምሽት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው። ኃጢአት ነውር ያልተገኘበት ንጹህ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደው ነው ሳንል እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮት እሳትነት ሥጋውን አጥፍቶታል ሳንል እሳት እንደማይለየው እንደተጠበሰው ሥጋ መለኮት የተዋሃደው ሥጋ ነው እያልን የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ምቱን እያሰብን ሥጋውን የምንበላው በግ የመስቀሉን ምርኩዝ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚህች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና። ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ መጽሐፍትን በሸንጎ ላይ አልነበሩ። ቢኖሩም በበዓልና በሰንበት መጽሐፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጅ ሆነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለ እኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በአይነ ህሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአዙኒ ማይበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፉዎቹን ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾቹ አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በአይነ ህሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፣
ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንድም በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹሑ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድር መሠረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በከንፈሮቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ።